ሰላም ለተከበራችሁ እህት ወንድሞቼ ለምታርጉልኝ ላይክ ሼር ከልብ ነው ማመሰግነው። ዛሬ አጋጣሚ በፌስቡክ ሲዞር ያየሁት ዜነት ዘነበ የምትባል ሼር ያረገችው ልብ የሚነካ በጣም የሚያሳዝን አንድ እናት ልጇን ማሳደግ ከብዷት ቸግሯት ልጄን ውሰዱት አሳድጉት ስትል በጣም ልብ የሚነካ ልጅህን እንኳን ሰው እንዲያሳድግልክ እንድሰጠው ልጅህን ታሟል ወይ ልጅህን ጠፍቷል ወይ ደሞ ልጅህን የሆነ ቦታ ሄዶ ሲቆይብክ እንዴት እንደምትጨነቅ እንዴት እንደሚከብድ እንግዲህ አባት ወይ እናት ኮንኩ በኋላ ነው የምታውቀው። ስለዚህ ይህች ልጅ ምን ያህል ከብዷታል፣ ምን ያህል ጨንቋታል። ሰው የላትም፣ ወንድም ይሁን እህትም የላትም። ስለዚህ ክብደቱ በጣም እንዲህ ለማለት በጣም ይከብዳል። ስለዚህ ሁላችን ባቅማችን እናግዛት። ዜነት ዘነበ ከልብ ነው ማመሰግነው። ግን ከታች የሱ አድራሻ ወይ ደሞ ሞባይል ይኖራታል ብዬ እኔ አላስብም። ምክንያቱ ልጇን ዳቦ ያጣች ሞባይል ይኖራታል ብለን አናስብም፣ እኔም አላስብም። ግን ደውለን የምናገኝበት የሷ ቴሌፎን ናምበር ሼር ብታርጊው በጣም ይመረጣልና የሆነ አደጋው ሳትገባ ወይ ደሞ የሆነ ሰው ልጇን ወስዶ የሆነ ቦታ ቢሰውረው የባሰ እናቷን ስለምትጎዳ ቶሎ ብለሽ የሷ ቴሌፎን ወይ ደሞ አድራሻ በቅርብ የምናገኛት ሼር ብታርግልን በጣም ጥሩ ነበርና ዜነት ዘነበ ከልብ ነው እናመሰግነው። እንዲያይተሽን አለማለፍሽን ከልብ እናመሰግናለን። ስለዚህ እኔ በጣም ነው ያዘንኩት የነገር ሳይ። ለዛ ነው ይህች ትንሽ መልእክቴን ለመስራት ያሰብኩት ማለት ነውና ለዚህ ነው እነ ፓስተር አብነት ከልብ እናመሰግነው። ያለ እረፍት 24 ሰዓት ሽማግሌዎች የታመሙ የተቸገሩ ልጆች ይረዳ 24 ሰዓት መስዋዕት የሆነ እና እንደነ ፓስተር አብነት እንጃ እኔ ያው ቃላትም የለኝም። ፓስተር አብነት የተከበረ ሰው በጣም ሰውን ለመርዳት 24 ሰዓት የሚለፋ እንጃ እግዚአብሔር እንግዲህ እንደ ፓስተር አብነት አንድ 5 ወይ 6 ወይ 10 ቢኖር ያው ኢትዮጵያ ውስጥም ብዙ ችግር አይኖርም ነበር ማለት ነው። በአንጻር ደግሞ እንደነ መንሱር የሚያሳዝን ነገር ማለት ነው። አንዴ 100 ሹታ አለኝ 200 ሹታ አለኝ አሜሪካ ሄድኩኝ እንዲህ መኪና አስገባውኝ እያለ እንጃ እኔ እንግዲህ ሀብታም መቼም አለኝ ብሎ አያወራም ማለት ሀብታሞች አይተናል አዲስ አበባ ማለት ነውና አለኝ እንዲህ መኪና አለኝ እንዲህ ሽቶ አለኝ ብሎ ቤቱ የሚያስጎበኝ ሀብታም እኔ አይቻላቅም። ስለዚህ እኔ የምለው አቶ መንሱር ላለክ የሥራ አጋጣሚዎች አንዳንድ ጊዜም እንደነ ፓስተር አብነትም ለተቸገሩ ሰዎች ብትረዳበት ወይ ደሞ ብትሰራበት በጣም ጥሩ ይመስለኛል። ከኢትዮጵያ ሕዝብም ክብር ታገኛለህ። ካልሆነ በዚህ በመታርገው ነገሮች ግን እንጃ ለኔ ማለት ከጊዜ በኋላ ያው አንተም ይቆጫል። ምክንያቱ 90% በተቸገረበት ሀገር ህፃኖች አስፋልት ጋር ሲተኙ እናቶች የሚበሉበት አጥቶ በራብ ቀን ሙሉ ብዙ ችግር እያለ 200 ሹታ አለኝ 50 ሽቶ አለኝ እንዲህ አለኝ ስትል ትንሽ ያሳፍራል። ስለዚህ አንተም የፓስተር አብነት ብትከተል ሁላችንም እንወድሃለን፣ ሁላችንም እናከብርሃለን እና በዚህ አጋጣሚ ለፓስተር አብነት ከልብ ነው ማመሰግነው ለሚያርገው ሁሉም ነገር። ያው እንግዲህ ሁሉም ከእግዚአብሔር ነው የሚከፈለው። ስለዚህ ዜነት ዘነበ ደግሞ ያው የልጅቷን አድራሻ ቴሌፎን እንደምን ብለሽ ፈልገሽ ሼር ብታርጊው ሁላችን በአቅማችን እናግዛታለን። እኔም በአቅሜ ዝግጁ ነኝ። እሷን ቀጥታ ባገኝ በአድራሻውን በቴሌፎን ያለኝ አቅም ካሉ ሰዎች ጋር ተጋግዘን እናግዛታለን። ስለዚህ ሁላችን ዜነት ዘነበም ፈለው እንበላት ከሷ ጋር ኮንታክት አድርገን ደግሞ ልጅ እናቲውም እናግዛት። ስለዚህ ሁሉ ጊዜ ለምታርጉልኝ ሼር ላይ ኮሜንት
ሁሉም ለዘይነት ደግሞ አግዟት እናቲዋ እንድታገዝ። ይሄ ዓመት ቀላል አልነበር። የማይታለፉ የሚመስሉ ቀናትን ይዞ ነበር። ጥርሳችንን ነክሰን ሁሉም ተጋፈጠን፣ አለቀስን፣ ተስፋን ጨረስን። ይህ ሁሉ ሲሆን ትላንት ላይ አልቀረም። የሆነብንን አይቶ ያደረግነውን አይቶ ብርታታችንን አይቶ እንደ ምህረቱ ዛሬ ይሰጣል። ተመስገን። ይሄ ዓመት ቀላል አልነበር። የማይታለፉ የሚመስሉ ቀናትን ይዞ ነበር። ጥርሳችንን ነክሰን ሁሉም ተጋፈጠን፣ አለቀስን፣ ተስፋን ጨረስን። ይህ ሁሉ ሲሆን ትላንት ላይ አልቀረም። የሆነብንን አይቶ ያደረግነውን አይቶ ብርታታችንን አይቶ እንደ ምህረቱ ዛሬ ይሰጣል። ተመስገን። ይሄ ዓመት ቀላል አልነበር። የማይታለፉ የሚመስሉ ቀናትን ይዞ ነበር። ጥርሳችንን ነክሰን ሁሉም ተጋፈጠን፣ አለቀስን፣ ተስፋን ጨረስን። ይህ ሁሉ ሲሆን ትላንት ላይ አልቀረም። የሆነብንን ይህንን ምስኪን ልጅ ማሳደግ የምትፈልጉ ማንኛችሁም አቅም ያላችሁ ሰዎች ልጅ የሌላችሁ ልትሆኑ ትችላላችሁ። ልጅ የሌላችሁ ልትሆኑ ትችላላችሁ። አቅም ያላችሁ ማሳደግ የምትችሉ እባካችሁን እኔ ቸግሮኛል በጣም እባካችሁን ወስዳችሁ ማሳደግ የምትፈልጉ ሰዎች በውስጥ አዋሩኝ። ወስዳችሁ ማሳደግ ትችላላችሁ። እባካችሁ እኔስ ችግር የለውም ልጄ እየተጎዳብኝ ነው። እባካችሁን አግዙኝ እባካችሁ። የተሻለ ሰው ካገኘው ለልጄ